ትጂ ሮቤልን ቲም ውስጥ መግባት እፈልገዋለሁ አለችው። ሮቤል ምናልሽ አንቺ? ጭራሽ አንቺ ነሽ ከኔ ቲም ጋር አብረሽ የምትሰሪው? በፍጹም አላደርገውም ይላታል። እኮ ለምን? ስለዚህ እዩልህ ሮቤል አዳምጠኝ። አሁን እኔ ገንዘብ የለኝም፣ አንተ ገንዘብ አለህ። እኔ በጉልበቴና በሁሉ ነገር ላግዝ ዝግጁ ነኝ። እናም ደግሞ ከቲም ውስጥ መግባት አለብኝ። ታውቃለህ ያለኔ አይሆንልህም። ይህን የመሰለ መረጃ የሰጠውህም እኔ ነኝ ስትለው በፍጹም ከአንቺ ጋር መስራት አልፈልግም። ቆይ እንደዚህ ለማለት ነው የመጣሽው አሁን ሲላት፣ አዎ ለዛ ነው የመጣሁትኝ። ምን ነው ምን አሰብክ ትለዋለች። አይ ምንም አላሰብኩም፣ ከአንቺ ጋር አልሰራም። ሶስቱንን ለምን አንሰራም? ይሄንን ስራ መስራት ያለብን ሶስታችንን ትለዋለች። ሶስታችን ማን ማንን ስትሲላት፣ እኔና ሱራፌል አንተ ትለዋለች። በፍጹም አንቺን አንቀላቀልም። ብቀላቅል እንኳን መቀላቀል ያለብኝ ሱራፌል ነው ከኔ ጋር መስራት ያለበት እንጂ አንቺ አይደለሽም ይላታል። ምን አልክ? አዎ አንቺን አልቀላቅል ምን አልከኝ ስትለው፣ አዎ አንቺ ከኛ ቲም ውስጥ አትሰሪም። አንቺ ስራን ስታከሽፊ እንጂ ትርግባር ላይ ስታዊ አላየውሽም። ትጀምሪያለሽ፣ ፍጻሜሽ አያምርም። ስለዚህ አልፈልግም፣ ካንቺ ጋር አልሰራም ይላታል። በዛን ሰዓት በጣም ትናደድና እንዴት እንደዚህ ትለኛለህ ሮቤል? ይህንን መረጃ የሰጠውህ እኮ እኔ ነኝ። የሰጠሽኝ እኮ መጀመሪያ ለሱራፌል ከነገርሽ በኋላ ነው ለእኔ መረጃውን የነገርሽኝ። ይህንን ታውቂያለሽ ግን ሲላት፣ በፍጹም እኔ አልነገርኩትም ለሱ ስትለው፣ ኧረ እባክሽ አልነገርሽውም? ማን ያለሽ? ሁሉንም ነገር ሰምቻለሁ። ስለዚህ አሁን ምንም ነገር ልትይኝ እና ልታሳምኝኝ አትችልም ትጂ። ከዚህ በኋላ እኔና አንቺ አብረን አንሰራም። ስለዚህ በመንገዴ ሁሉ አትምጭብኝ። ስለ ቤዛ ደግሞ እኔ ራሴ ጨርሰዋለሁ። ከዚህ በኋላ አልፈልግም ያንቺን እርዳታ ይላታል። የምትፈልጊው ነገር ካለ ለሆቴል የሚሆንሽ ገንዘብ የምትፈልጊ ከሆነ ትራንስፌር አድርግልሻለሁ። ከዛ ውጭ ግን በአጠገቤ ላይሽ አልፈልግም። በስልኬም ላይ እንዳትደውይ ይላታል። ሮቤል እኔ እኮ አሁን የምጠጋበት የማድርበትም የለኝም። እኔ ምን አገባኝ ታዲያ? ከፈለግሽ አሁን እንደለመድሽው እዛ ጎዳና ላይ ለምን አታድሪም? ጎዳና ነው ኑሮሽ አንቺ እንደሆነ። ስለዚህ እዛ ጎዳና ለምን አትቀመጭም? የሚያገባኝ ነገር የለም ይላታል። ትጅን በጣም ትናደድና ቆይን የምለው ሰው ሁሉ የሚፈልገውን ነገር ከኔ ጋር ካገኘ በኋላ ሁሉም አውጥቶ ነው የሚጥለኝ እንዳሮጌ ጨርቅ። ለምንድን ነው ግን? ቆይ አንተም እኔን አውጥተህ ጣልከኝ ማለት ነው ስትለው፣ አያገባኝም። ከዚህ በኋላ ነግሬሻለሁ ትጂ፣ በመንገዴ እንዳትመጪ፣ እንዳላይሽ፣ ስልኬም ላይ እንዲህ ብለሽ እንዳትደውይ። አያገባኝም። እዛው ጎዳና አልነበርሽ? እዛው ጎዳና ለምን አትቀመጭም ይላታል። እሷን በጣም ትናደድና ጥሏት ሲሄድ እያለቀሰች በጣም እርቧትም ስለነበር እጇ ላይ ገንዘብ የለም። እርቦኛልና ስለዚህ ምን ማድረግ አለብኝ? አምባሻ መብላት እንዳለብኝ አስባለሁ። ስለዚህ አምባሻ እስኪ ልብላ ትብልና የሆነ ካፌ ሄዳ አምባሻ ትበላለች። አዛ ወይኔ ትጂ አደኩኝ አገኘው ብዬ ደስታዬን ሳልጨርስ መልሼ ውድቀት፣ መልሼ ጎዳና። ቆይኔ ግን ምን ሁኜ ነው አይ ለፍልሽ ተብዬ የተረገምኩኝን ያህል እየተሰማኝ ነው ያለው። ቆይ ምንድን ነው እያደረግኩኝ ያለሁት ስትል፣ መሳቅም አንዳንዴ የእብደት ሳቅም ነው የምስቀው ወይስ የደስታ ሳቅ ነው? ምን አይነት ሰው ነኝ እኔ ግን ስትል ትስቃለች። እኔ ምለው የቤዛን ንብረት በእጅ አስገብቼ ሀብታም ልሆን ነበረ፣ ግን ነገሩ ሁሉ አልሆነልኝም። ነገሩ ሁሉ ተበላሽቷል። ቆይ ትጂ መጨረሻዬ ምንድን ነው የሚሆነው? ግን ፍጻሜስ እንዴት ነው የሚሆነው? ስትል እየበላች ቂጣ አሁን ቆይ እያማረጥኩ እንዳልበላሁኝ በመኪና በራሴ ክራይ ከፍዬ እንዳልተሽከረከርኩኝ ሁላ ዛሬ የምበላው ልጣ እንኳን የምበላው አይደለም እንኳን የማሽከረክረው መኪና አይደለም ለጎን የማረፊያ ማጥቻለሁ። ወይ ትጂ ምን እየሆንሽ ነው ግን ስትል ራሷን በራሷ ማጽናት ትጀምራለች። ከዚህ በኋላ ቆይ በምን ልነሳ እችላለሁ? እርግጠኛ ነኝ እንደወደኩ አልቀርም፣ እነሳለሁ ደግሞ እያለች ብቻዋን ታወራለች። ሳሜ ሱራፌል አበሮቹን ደውሎ በየሆስፒታሉ ፈልጓት፣ ቤዛ ታስፈልጋለች። አሁን ባልፈልጋትም ለወደፊት ታስፈልገኛለች። ስለዚህ በየሆስፒታሉ እየገባችሁ ፈልጉ ይላል ስልክ ደውሎ። ይህንን ሁሉ ነገር ግን አታውቅም። ምክንያቱም ሎላ ቤዛ መኪና ይግጫት አይግጫት የምታውቀው ታሪክ የለም። ግን ከስር እንዳመለጠች ከታገተችበት እንዳመለጠች ብቻ ነው። የት እንዳለች የምታውቀው ነገር የለም። እባክህ ሱራፌል ለእህቴ ድረስላት፣ ከዛም በኋላ ለገንዘቡ ትደርሳለህ ብትለውም እሱ ግን ቅድሚያ ገንዘቡ በእኔ ስም እንዲሆንልኝ ነው የምፈልገው፣ ከዛም በኋላ ስለ ቤዛ ምንም አያሳስብሽም ይላታል።
እሱም ደግሞ ቆይ እንዴት እንደዚህ ትለኛለህ? አንተ ለነገሩ ሁሉንም ነገር አይቻለሁ። አየው አንተ እህቴን እንደማትፈልጋት በደንብ አይቻለሁ። አሁን ላይ በዚች ትንሽ ጊዜ ውስጥ ስለ እህቴ ያለህን ጥላቻ ተመልክቻለሁ። ገንዘብ እንጂ እህቴን እንደማትፈልጋት አየሁ፣ አወቅኩበት ትለዋለች። እኮ ለምን እንዴት ሲላት፣ ምክንያቱም እሷ ከታገተችበት አመልጣለች እና ፈልጋት ድረስላት ስልክ እንኳን ገንዘቡን እንጂ እህቴን አይደለም የምትፈልጋት። ስለዚህ አንድ ነገር ልንገርህ፣ ይብን እህቴ እንኳን የሆነ አደጋ ቢደርስባት እንኳን ዲኤንኤ ተመርምረን በሆነም ነገሯ ዲኤንኤ ተመርምሮ እህትማማቾች እንደሆን ከተረጋገጠ ይሄ ሁሉ ንብረት እያንተ ሳይሆን የኔ ነው የሚሆነው። ገባህ? እንደውም ከዚህ ንብረት ምንም ነገር አላካፍልህም እወቅ። ሰማኝ ስትለው አንቺ እመታሻለሁ ሲላት፣ እስኪ ወንድ ኮንክ ምታኛ በልሽ የሰነዘርከውን እጅህን አሳርፋ ስትል እሷም ትሟገተዋለች። ወይኔ ሮቤል የማንም መጫወቻ አልሆን እንዴት እንደዚህ ልትለኝ ትችላለች? ሲል ደግሞ ራሱን ይጠይቃል። እየጠጣ ስለነበረ የሚጠጣውንም ውሃ መጠጥ ወደ መሬት ይደፋዋል። ወይኔ ሱራፌል እንዴት እንደዚህ ሊሆን ይችላል ይላል። እኔ ሳላስበው እንዴት እንደዚህ ይሆናል? ስለዚህ ንብረቱ ሁሉ በእኔ ስም መሆን አለበት እንጂ በፍጹም ከኔ ማለፍ የለበትም። እች ልጅ እንደምንም ብዬ አስገድጄ ንብረቱን ወደ ራሴ ስም ማዞር አለብኝ ይላል። ሳሚና ከጓደኞቹ ጋር ሆኖ ደግሞ ቤዛን ለማግኘት እየተሯሯጠ ነው። ማስታወቂያ በየቦታው ፎቶዋን እየለጠፉ ነው። ያፋልጉኝን ሱራ